እኔም የምቻለውን ነገር የአካውንት ነምበራችሁን ስጡኝ አስገባለሁኝ። አሁን ጊዜ እኮ መስጠትም እኮ ወንጀል እየሆነ መጥቷል አይደለም እንዴ? በመስጠታችን የሚያሽሟጡንም እየበዙ ነውና ቁጥሩን እዛ ባንኩ ላይ ታገኙታላችሁ። እሰጣለሁኝ ያቅሜን በየአመቱ ስመጣ አስራቴን እየሰጠው ነው ያለሁት። የምችለውን ነገር አደርጋለሁ። የባንክ ቁጥራችሁ ስጡኝ አስገባላችኋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ እግዚአብሔር በረከቱን ያብዛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መልአከ ምሕረት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የክፍለ ከተማው ዋና ስራ አስኪያጅ፣ ሊቀ ሊቃውንት፣ የዚህ ደብር አስተዳዳሪ መልአከ ገነት፣ ክቡራን የጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የአዲስ አበባ ሀገረ ስብከት በየክፍሉ ያላችሁ አገልጋዮች፣ የአድባራት የገዳማት አስተዳዳሪዎች፣ ወልደ ያሬድ ሊቃውንት፣ እዚሁም የደብሩ ሰንበት ትምህርት ቤት ወጣቶች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁም እንደምን ዋላችሁ? እግዚአብሔር አምላክ ሁላችንንም በቸርነቱና በመግቦቱ ጠብቆ በዚህች ዕለት ጻድቁ ታላቁ አባት ቅዱስ ያሬድ የተሰወረባትን ታላቅ ዕለት ለማክበር ከሩቅም ከቅርብም የሰበሰበን አምላክ ክብርና ምስጋና ለሱ ይሁን። እንግዲህ አገልግሎቱ በሰፊው ተሰጥቷል። በእውነቱ የኢትዮጵያ ሕዝብ ጠንካራ ነው፣ ጽኑ ነው። በዝናቡ በፀሐዩም በውርጩም ለእምነቱ ቀናይ ሕዝብ ነው። በየትም ዓለም ብንሄድ እንደዚህ ቆሞ የሚማር አናገኝም። ሁሉም ወንበር ተሰጥቶት ተመችቶት ነው። ከወንበር በላይ ሰው አይመጣም። ነገር ግን ይህ ሕዝብ ግን አፈር ላይ ድንጋይ ላይ ተቀምጦ ቆሞ አገልግሎቱን በፍቅር የሚቀበል ሕዝብ ነውና በእውነት እግዚአብሔር አምላክ የተመሰገነ ይሁን። እንዲህ አይነት ሕዝብ የሰጠንን በእውነት አመስግኑት። እግዚአብሔር የተመሰገነ ይሁን። እንግዲህ የዕለቱን ትምህርት ሰፋ አድርገው በጣፈጠ አንደበታቸው መልአከ ምሕረት አስተምረውናል። የሀገረ ስብከቱ ዋና ስራ አስኪያጅ ቃለ ሕይወት ያሰማልን። እንግዲህ ከቅዱስ ያሬድ ሁለት ነገሮች ብቻ አነሳና ወደ መጨረሻው ጸሎት እንሄዳለን። ብዙ በመናገር ብዙ ማለት አይደለም፣ ድካም ይመጣልና። እንግዲህ የቅዱስ ያሬድን ታሪክ ታውቃላችሁ። ከቅዱስ ያሬድ በተለየ አሁን ያለው ወጣቱ ትውልድ ምን ይማራል? ቅዱስ ያሬድን ትዕግስትን፣ ጽናትን የተማረው ከአንዲት አነስተኛ ፍጥረት ነው። ከትል ነው የተማረው። ጽናትን የተማረው ከሷ ነው። እግዚአብሔር የፈጠረው ፍጥረት ሁሉ የሚናቅ ፍጥረት የለም። ካስተዋልነው እያንዳንዱ የሚነግረን ነገር አለ። ቅዱስ ያሬድ ታሪኩን ሁላችሁ እንደምታውቁት በዚያ ትምህርት ለጊዜው አልገባ ብሎት ተበሳጭቶ ከመምህሩ ተጣልቶ ከጉባኤ ቤት ወጥቶ ሂዶ ከአንዲት ዛፍ ስር ባረፈ ጊዜ ያቺ ትል 6 ጊዜ ያህል የወጣች እያጋመሰች ስትወድቅ በሰባተኛው ግን ወጥታ ከላይ የነበረውን ፍሬ ስትመገብ አይቶ ቅዱስ ያሬድ ከዚያች ትል ተማረ። መውደቅ መነሳት መኖሩን፣ ነገር ግን የሚጸና ሰው መጨረሻ ላይ የሚፈልገውን ነገር እንደሚያገኝ ከሷ ተምሮ እንደገና መምህሩን ይቅርታ ጠይቆ ወደ ተማረ ቤቱ ተመልሷል። ስለዚህ ያሬድ ከዚያች ትል እንደተማረ ይሄ ትውልድ ደግሞ ጽናትን፣ ትዕግስትን ለተነሱበት ዓላማ ግብ እስኪያገኝ ድረስ መትጋትን ከቅዱስ ያሬድ ሊማር ይገባዋል። በተሰማራችሁበት በትምህርት ዓለምም ይሁን በሥራ ዓለምም ይሁን በማንኛውም ትጋትና ጽናት አስፈላጊ ነው። የምንፈልገውን ነገር እንዲሁ በቀላሉ አናገኝም።
ትውልዱ ሰነፍ ነው። ለትምህርት ብዙም ግድ የለውም። በአቋራጭ መክበር የሚፈልግ ትውልድ ነው የተነሳው አሁን ያለው። በአቋራጭ ብዙ ሳይሄድ በቀላሉ ገንዘብ እንዴት አገኛለሁ ብሎ የሚያስብ ትውልድ ነው የተነሳው። ነገር ግን ይሄ አዋጭ አይደለም። አዋጭ የሚሆነው በእውቀት የጠለቀ እውቀት ያስፈልጋል፣ ትጋት ያስፈልጋል፣ ጽናት ያስፈልጋል። በሁሉም በኑሯችሁ፣ በትዳራችሁ፣ በትምህርታችሁ፣ በመውጣት በመግባታችሁ ሁሉ ታጋሾች ልትሆኑ ይገባችኋልና ከቅዱስ ያሬድ ትዕግስትንና ጽናትን ይሄ ትውልድ ሊማር ይገባዋል። ሁለተኛ ቅዱስ ያሬድ በንጉሱ በአፄ ገብረ መስቀል ፊት በሚያዜምበት ሰዓት ንጉሱ በተመስጦ ሆኖ ንጉሱ የያዘውን በትረ መንግስት ከታች እንደ ጦር የሾለ ነውና ሳያውቀው በተመስጦ እያለ የቅዱስ ያሬድ እግር ላይ ተክሎት ነበር ይላል። ነገር ግን ቅዱስ ያሬድም ደግሞ በዚያ በተመስጦ ውስጥ ስላለ ሲያዜም የደሙ መፍሰስ አልታየውም፣ አላወቀውም። ንጉሱም ተመስጦ ውስጥ ነው ያለው። ዜማውን በጨረሰ ጊዜ ንጉሱ ሲመለከት ከቅዱስ ያሬድ እግር እንደ ጎርፍ ደም ፈሶ ተመለከተ። ንጉሱ ደነገጠ። ያሬድ አልተሰማው። አዘንና ለያሬድ ምን ላድርግልህ? ስለዚህ ስለፈሰሰው ደምህ ካሳ ምን ላድርግልህ ብሎ ጠየቀው። አዎ ቅዱስ ያሬድ የሰጠው መልስ በጣም የሚደንቅ ነው። ዛሬ ይሄ ጥያቄ ለኛ ቀርቦ ቢሆን መኪና ስንሻገር መኪና ቢመታን ደማች ቢፈስ ያንን ገጪውን እንዴት ነው የምናደርገው? የምናሰቃየው ዋጋ ለማግኘት። ነገር ግን ያሬድ የጠየቀው ነገር ግን ከሰው አእምሮ በላይ ነው። መጀመሪያ ንጉሱ ሐሳቡን እንዲቀበለው እንዲፈጽምለት እንዲምል አደረገው። ማልልኝ፣ ለምጠይቅህ ነገር ፈቃደኛ መሆንህን በመሐላ አረጋግጥልኝ አለው። ንጉሱም በመሳፍንቱ በመኳንንቱ ፊት ለቅዱስ ያሬድ የለመንከውን ሁሉ አደርግልሃለሁ ብሎ ማለለት። ከማለለት በኋላ እንግዲያ ፍቀድልኝ፣ ወደ ገዳም ሄጄ ልመንን፣ በምናኔ ኑሮ መኖር እፈልጋለሁኝ አለው። ከንጉሱ አእምሮ ውጭ ነው። ንጉሱ ከሱ ጋር በቤተ መንግስቱ አካባቢ እንዲኖር ይፈልግ ነበር፣ ስለ ሊቅነቱ፣ ስለ ዜማው፣ ስለ ድምፁ። ነገር ግን ስለ መሐላው ሲል ፈቀደለት ይላል። ቅዱስ ያሬድም በምናኔ ኖረ። ቅዱስ ያሬድ መናኝ ነው፣ ባህታዊ ነው፣ ጸሎተኛ ነው። ማህሌታዊ ብቻ አይደለም፣ ለዓለም ሁሉ የሚጸልይ ጸሎተኛ ነው። ዛሬም ድረስ በጸለምት በረሃ ለበቁት እየተገለጠ እያስተማረ እያዜመ እንዳለ አባቶች ይናገራሉ፣ መጻሕፍት ይመሰክራሉ። ስለዚህ እኛም እንደ ቅዱስ ያሬድ ዓለምን መናቅ አለብን። ይሄ ዓለም እንደምናየው መከራ ዓለም ነው፣ የፈተና ዓለም ነው። ምንም የሚያስደስት ነገር በዚች ምድር ላይ የለም። ነገር ግን እኛም ዓለምን እንደሱ በመናቅ በተጠራንበት ነገር በታማኝነት ልናገለግል ያስፈልጋል የእግዚአብሔር ወገኖች። ስለዚህ ይህ ታላቅ ጻድቅ ቅድም መልአከ ምሕረት በሰፊው ተናግረዋል። በእውነት የሌሎቹ ገንዘብ ቢሆን በጣም አድርገው ያከብሩታል እኮ አይደለም እንዴ? በውጭ ሀገር ያሉ በዜማው በዚህ በዓለም ውስጥ ያሉት በጣም ይከበራሉ። ብዙ ሙዚየም በስማቸው ይሰራል፣ ብዙ ሐውልት በስማቸው ይቆማል፣ ብዙ ነገር ይደረጋል፣ ብዙ መጻሕፍት ይጻፋሉ። ይሄው የቅዱስ ያሬድ ገድል ገና እየተስተካከለ ገና እየተሰራ ሊቃውንት መከራ እያዩ ነው። ይሄን ያህል ዘመን ተመልከቱ። ስለዚህ በእጅ ያዙት ወርቅ እንዳይሆንብን ቅዱስ ያሬድ በቅድስናው ብቻ ሳይሆን በሊቅነቱ ይቺ ቤተክርስቲያን የተዋህዶ ቤተክርስቲያን ቅድም እንደተነገረው እሱ ባይኖር ኖሮ እኮ ይሄ ሁሉ ሊቃውንት የለም፣ ይሄ ሁሉ አገልግሎት እኮ የለም። ቤተክርስቲያን አይመስልም እኮ ለቅሶ ቤት ነው የሚመስለው እኮ ዜማው የነበረው። ነገር ግን ይሄ ሁሉ ይድባቤ፣ ይሄ ሁሉ ደስታ፣ ይሄ ሁሉ ፍስሐ ከቅዱስ ያሬድ እየተገኘ ነውና አሁንም በቅዱስ ያሬድ ጸሎት ልመና እግዚአብሔር አምላክ ሀገራችንን ኢትዮጵያን በምህረቱ ይጎብኝልን።
መሐሪ አምላክ ምሕረቱን ቸርነቱን በጻድቁ አድሮ ያድርግልን። የጻድቃን ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል ያዕቆብ። ስለዚህ የጻድቃን ጸሎት ለሀገራችን ያስፈልጋል። የጻድቃኑ ልመና ያስፈልጋል። ያለ ቅዱሳኑ ልንሻገረው አንችልም። ከፊታችን ያለውን መከራ ከፊታችን ያለውን ሞት ልንሻገር የምንችለው በቅዱሳን አማካኝነት ነው። ቅዱሳን ከኛ ጋር ሲኖሩ ነው። ስለዚህ እግዚአብሔር የቅዱሳንን ጸሎት ይሰማል። የምናሳርገው ጸሎት የምናሳርገው መስዋዕት በዕጣኑ ውስጥ የቅዱሳን ጸሎት አለበት ይላል። ከቅዱሳን ጸሎት ጋር ነው። ያለ ቅዱሳኑ ቤተ ክርስቲያን የለችም። ስለዚህ የቅዱሳን ረዳትነት ያስፈልጋል። ኢትዮጵያ ደግሞ በዚህ ታደለች ሀገር ናት። ሀገር በቀል ነው ቅዱስ ያሬድ። ከውጭ የመጡም ቅዱሳን አሏት። ሰፊ የሆነ የቅዱሳን አገልግሎት የሚከናወንባት የእግዚአብሔር የምስጢር ቦታ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ነገር ግን ፈተናውም በዛው ልክ ነው፣ መከራውም በዛው ልክ ነው። ስለዚህ ይሄንን ደግሞ በጽናት ለመሻገር አምላከ ቅዱስ ያሬድ እርዳን እያልን ቅዱስ ያሬድን ልንማጸነው ያስፈልጋል። አደራችሁን በርቱ፣ ጠንክሩ። ይሄ ቦታ ታላቅ ቦታ ነው። አሁንም አስተዳዳሪውም እንደገለጡት ብዙ የልማት ስራዎች አሉ። ለስራ ተነሱ፣ ትጉ፣ ስጡ፣ የእግዚአብሔርን ገንዘብ ስጡ። ሁላችንም እኮ አስራታችንን ብናወጣ ትርፍ ነገር አይፈለግብንም ነበረ። ነገር ግን አስራት የማውጣት ልምዳችን ደካማዎች ነን እንጂ እግዚአብሔር ከሰጠን ከ10 አንዱ የሱ ነው። 9ኙን አልጠየቀም። 9ኙ የኛ ነው። አንድ ነው ያለው እግዚአብሔር። ከ10 ላይ አንድ ስጠኝ ነው ያለው። 10 ብር ከሆነ የምታገኘው 1 ብር የኔ ነው ያለው እግዚአብሔር። ይሄን ብናደርግ አይደለም 1 ፎቅ 2 ፎቅ ሌላ ተአምራት መስራት ይቻላል የእግዚአብሔር ወገኖች። ስለዚህ በአስራት ደግሞ ትባረካላችሁ። አስራቱን የሚሰጥ ሰው እግዚአብሔር ይባርከዋል። ያለበለዚያ በቀዳዳ ኪስ እንደምታኖሩት ነው ብሏልና የምትችሉትን ነገር በማድረግ ለተጀመረው ልማት መፋጠን ምክንያቶች እንድንሆን ያስፈልጋልና በርቱ፣ ጠንክሩ ነው የምለው። እኔም የምቻለውን ነገር የአካውንት ነምበራችሁን ስጡኝ አስገባለሁኝ። አሁን ጊዜ እኮ መስጠትም እኮ ወንጀል እየሆነ መጥቷል አይደለም እንዴ? በመስጠታችን የሚያሽሟጡንም እየበዙ ነውና ቁጥሩን እዛ ባንኩ ላይ ታገኙታላችሁ። እሰጣለሁኝ ያቅሜን በየአመቱ ስመጣ አስራቴን እየሰጠው ነው ያለሁት። የምችለውን ነገር አደርጋለሁ። የባንክ ቁጥራችሁ ስጡኝ አስገባላችኋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ እግዚአብሔር በረከቱን ያብዛላችሁ። አዎ ቤተክርስቲያን እንደው እኔ ትዝ ይለኛል ድሮ 3ኛው ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት በዚሁ ቦታ ይሄን ቤተክርስቲያን በሚሰራበት ጊዜ እኔም እዚሁ ልጅ ነኝ ገና በዲቁና የቅዱስ ያሬድ ቤተክርስቲያን ምዕመናን ሳይሆኑ ካህናት ናቸው መስራት ያለባቸው ብለው አውጀው ነበር። በዚህ አውደ ምሕረት ላይ ካህናት በሱ ነው እኛ እንጀራ የምንበላው በሱ ነው የምንተዳደረውና የቅዱስ ያሬድን ቤተክርስቲያን ልትሰሩ የሚገባችሁ በኢትዮጵያ ውስጥ ያላችሁ ካህናት ናችሁ ብለው ሲያውጁ ትዝ ይለኛል። እና አሁንም ካህናቱም ምዕመናኑም ኃላፊነት አለብንና የምንችለውን ነገር እንድናደርግ አደራ ማለት እፈልጋለሁ። እግዚአብሔር አምላክ ጸጋውን በረከቱን ያብዛላችሁ። አምላከ ቅዱስ ያሬድ በረድኤታ ይለያችሁ። እኛም የበደሉን እንደምንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ይባርከነ ወይስአለን። ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ የዋጃት ቤዛም የሆንካት ቅድስት ቤተክርስቲያንን ጠብቃት። ቅዱስና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት
በዚህች ቅድስት ቤተክርስቲያን ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ የመለኮት ሥጋ ስለሚሆን ደግሞ የሕግና የሥራ ድምን አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ኖችን ንስሐ ተቀበል። የማይሰራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እግዚአብሔር ያሉ ምስለ ኩልክሙ እግዚአብሔር ሊባርካችሁ ፊቱን ያብራላችሁ። እግዚአብሔር ሊባርካችሁ ፊቱን ያብራላችሁ። እግዚአብሔር ሊባርካችሁ ፊቱን ያብራላችሁ። በሰላም በጤና ወደ የቤታችሁ ግቡ። በሰላም ፍሬ